ይገርማል። የማንሰማ ጉድ የለም ጋይስ። ኧረ ሰላማችሁ በያላችሁበት ብዝት ትበልላችሁ። የዛሬን ቪዲዮ እስከ መጨረሻ ጨርሳችሁ ስሙት እሺ። ጉድ ነው። ዛሬ የሚያወራው ነገር በጣም ብዙዎቻችን በልባችን አምቀን እና ደግሞ አብረን እየሰራን ራሱ እየተጨነቀን በቃ ያለንበት ነገር ነው። በተለይ 2 እና 3 ሆናችሁ በመዳን ቤት የምትሰሩት እንዴት ሆናችሁ ነው የምትሰሩት? እንዴት ሆናችሁ ነው የምታሳልፉት? በፍቅር ከሰራችሁማ እናንተ ጀግኖች ናችሁ። በጣም ይገርማል። በጣም ያሳዝናል። ዛሬ የሰማሁት ማለት ነው። እና ምን ልላችሁ ፈልጌ ነው፣ እንከባበር፣ እንዋደድ። ያለነው በሰው ሀገር ነው፣ በሰው ቤት ነው። በአጋጣሚ ነው የተገናኘ ነው። ማንም ከሀገሩ እኮ ተነስቶ ሲመጣ አይ ኢትዮጵያዊት ይጠብቀኛለች፣ አይ እዛ ቤት በቃ ጓደኛዬ የአገሬ ልጅ ናትና አብሬያት ይሰራለሁ፣ እሷ ባገዛችሁ እሷ በሰራችሁ ጉልበት ይጠቀማለሁ ብሎ የመጣ ማንም የለም። ታዲያ ለምንድን ነው የምንጣለው? ለምንድን ነው የምንባለው? ለኔ በጣም ጥያቄ ፈጠረብኝ። ሁላችንም የመጣንበት አላማ አለን። ለመጣላት ለማደባደብ ብሎ የመጣ ይኖራል ብዬ አላስብም በፍጹም። ግማሹ ትምህርቱን አቋርጦ የመጣ ነው፣ ግማሹ ቤተሰብን ሊረዳ የመጣ ነው። በቃ በብዙ ምክንያት አላማ አለን እኛ ስደት ስንመጣ ማለት ነው። ዛሬ የሚነግራችሁ ነገር ማለት ነው፣ ለ3 ሆኖ በአንድ ቤት እየሰሩ 3ታቸውም ይደባደባሉ፣ ይጣላሉ። እና ሲጣሉ ደግሞ አንዷ ሄዳ ለአሰሪዋ ትነግራለች። በነገራችን ላይ በአንድ ቤት ሲሰሩ የ3ታቸውም አሰሪዎች የተለያዩ ቢሆኑም አንድ አሰሪ ናት፣ እናት የሆነች ናትና የነሱን የሁላቸውንም ኃላፊነት የምትወስደውና እነሱ የልጆች የአንድ እናት ቤት ስትኖሩ የልጅ ቤት አለ፣ የልጅ ቤት እንደገና አለ። 3 ሆኖ የሚኖሩ ከሆኑ 3 ሰራተኛ ይቀጥራሉ። ስራችን የተለያየ ሆኖ እያለ ለምንድን ነው የምንደባደበው? እኛ የምንበላው የምንለብሰው የምንኖረው በእነሱ ነው። እነሱ የገዙትን ነው የምንለብሰው፣ እነሱ የሰጡትን ነገር ነው የምንበላው። ቆይ በደሞሳችንም እኮ የምንገዛው ከሆነም እኮ ራሴን የቻለ የራስን ደሞዝ የሚከፍሉት አሰሪዎች አሉ። ጓደኛዬ የኔን ደሞዝ አትከፍልም። ለምንድን ነው የምንጣላው? እና ዛሬ በቃ ሊጋደሉ አንዷን መጥረጊያ ይዘ ልትፈነክታቸው ተነሳ።